እሺ ፎሬክስ ትሬዲንግ ይቻላል ወይስ አይቻልም? ፎሬክስ ትሬዲንግ ላይ በዋነኝነት ምንዛሬዎችን በመቀያየር አንድ ሰው ሊያተርፍ እንደሚችል ነው የሚነገረው። ፎሬክስ የሚባለው እሱ ነው፣ ፎሬን ኤክስቼንጅ ነው። ታውቃላችሁ፣ በኢንተርኔት ላይ ብዙ ሰው ይጠቀማል። አንዳንዶቻችሁ ላታውቁ ትችላላችሁ። እና ይህ የፎሬክስ ትሬዲንግ አንዳንዶች ሲገልጹት ምን ችግር አለው? ይሄ እኮ ምንዛሬ ነው። ምንዛሬ ደግሞ መስፈርቱ ከተሟላ ይቻላል። ለምሳሌ አንተ ዶላር ይዘህ በዚህ ንግድ ማዕቀፍ ውስጥ ትገባለህ። ከዛ በኋላ የቻይና ገንዘብ ትገዛለህ። የሚያዋጣ ሲሆን ዋጋው ዝቅ ሲል ትገዛና ከዛ በኋላ ከፍ ሲል ትሸጣለህ። እንደዛ እያደረግህ ታተርፋለህ። ደግሞ ቀጥታ ያስተላልፉልሃል ወደ ባንክ አካውንት። ወዲያው ነው፣ እጅ በእጅ ነው ይሉሃል። ግልጽ ሆነ። ግን ወላሁ አዕለም እውነታው ሲጣራ ይህንን ያጠኑ የተለያዩ አጥኚዎች ንግግርን ስንመለከት የእውነት ምንዛሬ የለም። የእውነት ምንዛሬ የለም። ልክ እንደ ቁማር ያኛው ካረንሲ ወይም የሆነ አገር ገንዘብ አሁን ዝቅ ይላል፣ ስለዚህ ወይም ከፍ ይላል። ስለዚህ አንተ ይሄን ያህል ትርፍ ስለምታገኝ ግዛ ትባላለህ። በትክክል ግን አትገዛም። አንተ ከፍ ካለ አንተ እንዳልከው ከሆነልህ ያችን ትርፍ ይኸው አግኝተሃል ይላል እንጂ እውነት ገዝተህ አይደለም። የገዛኸው አይደለም ወደ አንተ ባንክ አካውንት የሚተላለፍልህ። ግልጽ ነው። እና ከፍ ይላል ዝቅ ይላል የሚል ቁማር አይነት ነገር ነው፣ በደንብ ሲስተዋል ማለት ነው። ስሙ ሌላ ሆነ እንጂ ወሊዳልክ አንተ ለምሳሌ የቻይና የን የሚባለውን ወይም ደግሞ የኩዌት ዲናር ወይም ምናምን ገዝቻለሁ። እንግዲህ ዶላር ይዤ ነበር የገባሁት፣ በዶላር ይሄን ገዝቻለሁ። ስለዚህ ካሁን በኋላ ይበቃኛል፣ ጨረስኩኝ፣ ልወጣ ነው። ስለዚህ ዲናሬን ስጡኝ። ዲናር ገዝቼ የለ የድሮ ዲናር እንደመስላችሁ፣ ዲናር የወርቅ ሳንቲም ሳይሆን የአሁኑ ጊዜ ካረንሲ ዲናር ነው የሚባለው ኩዌት። ወይም የቻይና የን ገዝቻለሁ ስጡኝ ስትላቸው ይዘህ የገባኸውን ነው ይዘህ የምትወጣ ይላል። ገባች? ዶላር ነው አይደል? እሱ ነው ይዘህ የምትወጣ። ታዲያ ሁሉ ለፍቼ ገዝቻለሁ መንዝሬያለሁ ያልኩት የት ገባ? የለም። ገባችሁ አይደል? የሌለ ነገር ነው። እና በብዛት ይሄ ነው ተጨባጭ ሲታይ። እና ዝም ብሎ አንዳንድ ጊዜ ስም ብቻ ማየት ተገቢ አይደለም። አንዳንድ ነገሮችን ማጣራት ያስፈልጋል። ኢስላሚክ ፎሬክስ የሚባል ነገር ተጀምሯል። እኔ እስካየሁት ድረስ ይሄ ራሱ መስፈርቱን ያላሟላ ነገር ስለሆነ ጥንቃቄ ማድረጉ ተገቢ ነው። ግልጽ ነው አይደለም? ይሄን ግን እንደ ጥቅል የማውቀው ነው። ዝርዝር ደግሞ የሆነ ራሱን የቻለ አንድ ሙዓመላ ክስተት ካለ ያንን ነገር በዝርዝር አንድ ሰው መጠየቅ ይችላል።